በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 19 በዚች ዕለት የሐዋርያ ቅዱስ ጳውሎስ ደቀ መዝሙር አርስጦቡሎስ ሐዋርያ አረፈ። እርሱም ጌታችን ከመረጣቸውና ከመከራው በፊት እንዲሰብኩ ከላካቸው ከ72ቱ አርድእት ውስጥ የተቆጠረ ነው። በ50ኛው ቀን በዓልም መንፈስ ቅዱስ በላዩ በወረደ ጊዜ ከሐዋርያት ጋር ጸጋንና ኃይልን ተመልቶ ሕይወት በሚገኝበት በወንጌል ትምህርት ሐዋርያትን ተከትሎ በመሄድ አገለገላቸው። ብዙዎችንም ወደ ድኅነት መንገድ መልሶ የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። የክርስትና ጥምቀትንም አጥምቆ የአምላክን ሕግና ትእዛዝ ከማስጠበቁ የተነሳ ነፍሳቸውን አዳነ። አባቶቻችን ሐዋርያትም ይህን ቅዱስ አብራጣብያስ በሚባል አገር ላይ ኤጲስቆጶስነት ሾሙት። ወደ እርሷም ሄዶ በውስጧ ወንጌልን ሰበከ። ብዙዎቹንም በቀናች ሃይማኖት እግዚአብሔርን ወደ ማወቅ መለሳቸው። በፊታቸውም ድንቆች ተአምራትን በማድረግ በሃይማኖት አጸናቸው። ነገር ግን ከአይሁድና ከዮናናውያን ብዙ መከራ ደረሰበት። ብዙ ጊዜም ወደ ፈራጆች አደባባይ ወስደው በደንጊያ ወገሩት። ጌታችንም ከመከራው ሁሉ ጠብቆ አዳነው። መልካም ተጋድሎንም በፈጸመ ጊዜ በሰላም በፍቅር አረፈ። እነሆ ለሮሜ ሰዎች በጻፈው መልእክቱ ሐዋርያ ጳውሎስ አስታውሶታል። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን ደግሞ የሰባቱ ሰማዕታት መታሰቢያቸው ሆነ። እነሱም የግብፅ ሰው እለእስክንድሮስና እስክንድሮስ፣ ከጋዛ መንደር አጋቤዎስ፣ ከቡንጥስ ከተማ ኒሞላስ፣ ከጠራልብስ ዲዮናስዮስ፣ ሮሜሎስና ተላስዮስ ከግብፅ አውራጃዎች የሆኑ ናቸው። እነርሱም በመንፈሳዊ ፍቅር ጸንተው ስለ ሃይማኖት ምስክሮች ሊሆኑ ተስማሙ። በፍልስጤም ውስጥ ወዳለው ቂሳሪያ ደርሰው በመኮንኑ ፊት ቆሙ። በከሃዲው ዲዮቅልጥያኖስ ዘመን በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም በጽኑ ስቃይ አሰቃይቶ ገደላቸው። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። በዚችም ቀን ደግሞ ቅዱስ አስከናፍርና የሚስቱ ማርታ የልጆቹ አርቃዲዮስና ዮሐንስ የዕረፍታቸው መታሰቢያ ሆነ። ይህም አስከናፍር ብዙ ገንዘብ ያለው ባለጠጋ ነው። ለእግዚአብሔርም የሚጠነቀቅ ነበረ። ልጆቹንም መንፈሳዊ ምክርና ተግሣጽ በማስተማር አሳደጋቸው። ባደጉም ጊዜ የጥበብንና የተግሣጽን ትምህርት እንዲማሩ ታይሩት ወደምትባል አገር ሰደዳቸውና ትምህርታቸውን በፈጸሙ ጊዜ ሊድራቸውና በሰርጋቸው ደስ ሊለው ሽቶ ያመጧቸው ዘንድ ላከ። በመርከብም ሆነው ሲመጡ ማዕበል ተነስቶ መርከቡ ተሰበረ። እግዚአብሔርም ከሰጥመት አድኖ በየብስ አወጣቸው። ዮሐንስ የተባለውን በአንድ ቦታ ማዕበሉ አውጥቶ ጣለው። ዮሐንስም ተስፋ በቆረጠ ጊዜ ወደ ቅዱሳን ገዳም ሂዶ መነኮሰ። ስለ ወንድሙ ስለ አርቃዲዮስም እንደሞተ ተጠራጥሮ በጾም በጸሎትና በስግደትም ስጋውን አደከመ። አርቃዲዮስም ወደ ዮርዳኖስ ገዳም ገብቶ ከአንድ ቅዱስ አረጋዊ ሰው ዘንድ መንኩሶ እየተጋደለ 3 ዓመት ኖረ። አስከናፍር ግን ልጆቹ በማዕበል እንደሰጠሙ በሰማ ጊዜ ከሚስቱ ጋር ማቅ ለብሰው አመድ አንጥፈው እያለቀሱ ተቀመጡ። በአንዲት ሌሊትም አስከናፍር በሕልሙ ልጁ ዮሐንስን በራሱ ላይ ከዕንቁ የተሰራ አክሊል ተቀዳጅቶ መስቀል ይዞ አየው። አርቃዲዮስንም በኮከብ አምሳል የሆነ አክሊል በራሱ ላይ ደፍቶ አየ። ከእንቅልፉም ነቅቶ ለሚስቱ ያየውን ነገራት። ከዚያም በኋላ በየአድባራቱና በየገዳማቱ የልጆቻችንን ወሬ እንመረምር ዘንድ ተነሺ እንሂድ አላትና ወደ ዮርዳኖስ ሄደው ከመጥምቁ ዮሐንስ ገዳም ደረሱ። ልጃቸውን አርቃዲዮስን ያመነኮሰውን አረጋዊ አባትን አገኙት። ችግራቸውን ነገሩት። እርሱም የክርስቶስ ወዳጆች አትዘኑ፣ ወደ ቤተ መቅደስ ስትመለሱ ልጆቻችሁን በሕይወት ታገኛላችሁ አላቸው። ደስ እያላቸውም ተመለሱ። ዮሐንስም በመስቀል በዓል ሊሳለም መጣ። አረጋዊውም ጠርቶ ከአርቃዲዮስ ከወንድሙ አገናኘው። ተያይዘውም አለቀሱ። ደግሞ አስከናፍርን ከሚስቱ ጋር ጠርቶ ከልጆቻቸው ጋር አገናኛቸውና በላያቸው ወድቀው እየሳሟቸው አለቀሱ። ከዚህ በኋላ ከዚያ አረጋዊ ዘንድ የምንኩስና ልብስ ለበሱ። ሚስቱን ማርታንም ከሴቶች ገዳም አስገባት። አገልጋዮችንም ነጻ አውጥቶ አሰናበተ። ገንዘቡንም ለድሆችና ለችግረኞች በተነ። ከገዳምም ገብቶ በጾም በጸሎት ተወሰነ።
እንዲሁም የተባረኩ ልጆቹ በገድል በትሩፋት የተጠመዱ ሆነው ኖሩ። ጌታችንንም ደስ አሰኙት፣ በፍቅር አንድነትም አረፉ። በረከታቸው ከእኛ ጋር ለዘላለሙ ይኑር አሜን።